እስኪ ራሳችንን እንጠይቅ። ሴቶች ያረገዛችሁት ልጅ ከባላችሁ ወይም ምን ታረጋላችሁ? ኮመንት ላይ ትክክለኛ ሀሳባችሁን አስቀምጡልኝ። የዚህ ቻናል ተከታታይ ሆናችሁ ሰብስክራይብ ካላደረጋችሁ ሁልጊዜ የምለቀው ፊልም እየደረሳችሁ አይደለም ማለት ነው። ስለዚህ ሰብስክራይብ አድርጋችሁ እኔም ቤተሰባችሁ አድርጎኝ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ቻርሊ የተባለ ፖሊስ ያስተዋውቀናል። አንድ ትንሽ ከተማ ውስጥ ነው የሚኖረው። ቻርሊ ላይላ የተባለች የረጅም ጊዜ ፍቅረኛ አለችው። በስተመጨረሻም ከሱ ጋር ዘላለማን ማሳለፍ እንደምትፈልግ ትነግረውና እሱም ተስማምቶ ይጋባሉ። ቻርሊ ከሚስቱ ጋርም ከተጋባ በኋላ ወደ ቤት ይዟቸው የመጣው የሊሞዚኑ ሹፌር ይወርድና ከቻርሊ ጋር መከራከር ይጀምራል። ሾፌሩ እንደሚለው ከሆነ ቻርሊን በጣም ዘረኛ ነህ ብሎ እየወቀሰው ነው። እዛም ይሄ ድንቅ ሰው በጣም ይናደድና በቻርሊ መልስ መደባደብ ይጀምራሉ። ላይላ በሰርጓ ቀን ምሽት መጣላት ስላልፈለገች ይህንን ሾፌር በጣም ይቅርታ ብላ ይቅርታ ጠየቀችው። በሰዓቱ ላይላና ይሄ ድንቅ ሾፌር ሲተያዩ የሆነ በማዕከላቸው ፍቅር የሚመስል ነገር ታይቶባቸዋል። ከዓመት በኋላም ላይላ ያረገዘችውን ልጅ ለመውለድ ወደ ሆስፒታል ትሄዳለች። እናም ልጁ ሲወለድ የልጁ የቆዳ ከለር ከቻርሊ ጋር አይመሳሰልም። እዛ ላይ ደግሞ አንድ ልጅ አይደለም የወለደችው 3 ነው። 3ቱም የቆዳ ከለራቸው ጥቁር ነበር። ቻርሊ ምንም ነገር ሳይናገር አፉን ዘግቶ እነዚህ 3 ህፃናት እንደ ራሱ ልጆች ማሳደግ ይጀምራል። ቻርሊ በነገሮች ቢናደድም ላለመናገር ሁሉንም ነገር ዋጥ አድርጎ ነበር የሚያልፈው። የከተማው ሰው ግን በጠቅላላ ይሄ ሞኝ ሰው እያለ ሁሌም ነበር የሚስቅበት። ሁሉ ነገር ከተፈጠረ ከ3 ዓመት በኋላ ላይላ እዛ ድንቅ ሰው ጋር ቻርሊን ጥላው ሄደች። የሚገርመው ነገር ልጆቹንም ጥላበት ነበር የሄደችው። ቻርሊ ስራውን እያሰራ ልጆቹን ማሳደግ ይቀጥላል። ልጆቹ በጣም ብልጥና ጎበዝ ልጆች ነበሩ። በሚገርም ሁኔታ ቻርሊ እነዚህን 3 ልጆች እየተንከባከበ አሁን 17 ዓመት ሆኗቸዋል። ልጆቹም አባታቸውን ቻርሊን በጣም ነበር የሚያከብሩት። የከተማው ሰዎች ግን ማናቸውም ለቻርሊ ክብር የላቸውም። ህፃናትን ጭምር ቻርሊን በጣም ነበር የሚንቁት። ሱፐርማርኬትም ጥፋት ጠፋ ተብሎ ተጠርቶ ወደ ሱፐርማርኬት ሲሄድ ሱፐርማርኬት ውስጥ ቻርሊን ያገኘችው አንድ የልጅ እናት እሱ ላይ መቀለድ ትጀምራለች። ቻርሊም ከዚህ በላይ የሁሉንም ሰው ንቀት መቋቋም አልቻለም። ስለዚህ ለእያንዳንዱ መልስ መስጠት ይጀምራል። ሁሉም ሰዎች በቻርሊ ባህሪ በጣም ግራ ስለተጋቡ ቀጥታ ወደ ሆስፒታል ነበር የወሰዱት። ቻርሊን ያየው ሳይካትሪስት ሐኪምም ቻርሊ የአይምሮ ጤና ችግር እንዳለበት ይናገራል። የቻርሊ የስራ ባልደረቦች ቁጭ አድርገው እዛው ፖሊስ ጣቢያ ውስጥ እያናገሩ እያለ አንዲት ስትፈለግ የከረመች ወንጀለኛ ተይዛ ይዘዋት ወደ ፖሊስ ጣቢያ ይመጣሉ። እችም ሴት አይሪን ትባላለች። አይሪን ኒውዮርክ ውስጥ በጣም ትልቅ ወንጀል ስለሰራች ወደ ኒውዮርክ መወሰድ ነበረባት። አይሪንን ይዞ ወደ ኒውዮርክ የሚሄድ ሌላ ፖሊስ ስላልነበረ ቀለል ያለ ስራ ነው ብለው ይህንን ስራ ለቻርሊ ይሰጡታል። ቻርሊም ለ3ቱ ልጆች ከቤት እንዳይወጡና ጥፋት እንዳያጠፉ ካስጠነቀቃቸው በኋላ ወደ ስራው ሄደ። መንገድ ላይም ታሞ መሬት ላይ የወደቀ ላም ያገኛሉ። ቻርሊ ላሚቷን ጎትቶ ወደ ጥግ ሊያረጋት ፈልጎ ነበር። ነገር ግን ላሚቷ በጣም ከባድ ናት። ቻርሊም ላሚቷ ታማ እንደዚህ ከምትሰቃይ ሞታ ብትገላገልስ ብሎ ሽጉጡን ያወጣና ተኩሶ ላሚቷን ገደላት። ላሚቷም አልሞትም ብላ ስታስቸግረው ያንቃትና እንዳተነፍስ ጣቶቹን አፍንጫዋ ውስጥ ይከተዋል። አይሪንም የላሚቷን ሆድ በእርግጫ እያለች እያገዘችው ነበር። በስተመጨረሻም ላሚቷ መተንፈስ ስታቆም ቻርሊ ላሚቷን ይለቃታል። ቻርሊም አይረንን ወደ ፖሊስ ጣቢያ ካደረሳት በኋላ ኒውዮርክ ላሉ ፖሊሶች ያስረክባታል። ከዛም መድኃኒቱ ሰዓት ስለደረሰ መድኃኒቱን ዋጠ። እሷም ምንህን ነው የሚያም ብላ ጠየቀችው። እሱም የአይምሮ ጤና ችግር እንዳለበት ነገራት። 2 ፖሊሶችም አይሪንን ለጥያቄ እንደሚፈልጓት ይናገራሉ። ከዛም እውነቱን የምትናገሪ ከሆነ እንዳለ የወንጀለኛ ቡድኑን ታጋልጪና አንቺ ነጻ ትወጫለሽ አሏት። እሷም በጥያቄው መሃል ሽንት የመጣ ብላ ተነስታ ወደ ሽንት ቤት ትሄዳለች። እዚህ መሃል የእሷ ግብረ አበሮች ሚስጥር ታውጣለች ብሎ በማሰብ ገዳይ ልከውባት ስለነበረ የተላከው ገዳይ እሷን ሲያጣ ፖሊሶቹን ይገላል። እዛም ገዳዩ አይሪንም ፈልጎ ሊያገኛት አልቻለም። አይሪንም ከፖሊሶቹ ታመልጥና ቻርሊ አርፍበታለሁ ብሎ ወደ ነገራት ሆቴል ትሄዳለች። እናም ተኝቶ ነበር ያገኘችው። እዛም አይሪን የተፈጠረውን ነገር ተነግረውና ተያይዘው ከሆቴል ይወጣሉ። ነገር ግን ቻርሊ መድኃኒቱን ረስቶ ነበር የወጣው። ቻርሊም አንድ የሚያውቀው ፖሊስ ስለነበር አንድ ላይ ከአይሪን ጋር ይህንን ፖሊስ ለማግኘት ይሄዳሉ። ፖሊሱም በአይሪን ግብረ አበሮች ጥሩ ገንዘብ ተከፍሎት ስለነበረ አሁንም ሲያገኛት ሊገላት ይሞክራል።
ቻርሊም ፖሊሱ አይሪንን መግደል እንደሚፈልግ ሲያውቅ እሷን ለማስጣል ከዚህ ፖሊስ ጋር መደባደብ ጀመረ። እዛም የፖሊሱን መኪና ይይዙና ከአይሪን ጋር ያመልጣሉ። ቻርሊም የሆኑ ሰዎች ነዳጅ ማደያ አካባቢ ሲጋራ ሲያጨሱ ሲያይ በጣም ተናዶ ከነሱ ጋር ሄዶ ይጣላል። እነሱም ቅጥቅጥ ነበር ያደረጉት። ከዚያም ቀጥሎ እንዴት አድርገው ከአይሪን ግብረ አበሮች እንደሚያመልጡ ማቀድ ይጀምራሉ። ሌላ በኩል የቻርሊ የስራ አጋሮች በጠቅላላ እሱን ነፍሰ ገዳይ አድርገው አስበውት ስለነበረ አይሪንን ለማስመለጥ ኒውዮርክ ያሉትን ፖሊስ ገሏል ተብሎ እየተፈለገ ነው። ከአይሪን ባልደረቦች ጥሩ ገንዘብ የተቀበለው ፖሊስም ይህንን ታሪክ ለሌሎቹ ይናገራል። የቻርሊ ልጆች ግን አባታችን እንደዚያ ያደርግም እያሉ ይከራከራሉ። በተመሳሳይ ሰዓት ቻርሊ መድኃኒቱን እየወሰደ ስላልነበረ ባህሪው በጣም እየተቀያየረ አይሪንን ያስደነግጣታል። በሰረቁት መኪና ምክንያት ፖሊሶች እየተከታተሏቸው ስለነበር መጀመሪያ መኪናውን አስወገዱት። መንገድ ላይ አንዲት ሕፃን ልጅ አይስክሬም እየበላች ስትሄድ ያገኛትና ሄንክ ይቀማታል። አይሪንም በቻርሊ ባህሪ በጣም ትማረርና በእርግጫ ብላ ትጠላዋለች። ከዛም አንገቱን የሚጎዳና ሆስፒታል ሄዶ የአንገት ብሬስ ይደረግለታል። እዛው አካባቢ ባቡር ሲያልፍ ሲመለከቱ ወደ ቤት ለመሄድ ይሄ ቀላሉ አማራጭ ነው ብሎ እየሮጠ ባቡሩ ላይ ለመሳፈር ይሞክራል። አይሪን ፈጣን ስለነበረች ቀድማው ባቡሩ ላይ ቶሎ ትሳፈራለች። እሱ ግን ባቡሩ ላይ ሊሳፈር አልቻለም። በዚህም ምክንያት ምንም አማራጭ ስለሌላት ዘላ ከባቡሩ ወረደች። እጃቸው ላይ ያለው በጣም ትንሽ ገንዘብ ነው። በዚህም ገንዘብ ምግብ ለመብላት ይወስናሉ። ቻርሊም ካፌ ውስጥ ቁጭ ብሎ ያለ አንድ ትንሽ ልጅ ዝም ብሎ ያፈጠበታል። ቻርሊም በጣም ተናዶ ልጁን ለመምታት ከተቀመጠበት ተነሳ። የልጁም አባት ሕፃን ልጅ እኮ ነው ምን ፈልገ ነው ብሎ ብድግ ይላል። አይሪን በተቻላት አቅም መሀል ላይ ገብታ ነገሮችን ለማረጋጋት ትሞክራለች። አይሪንም በጣም ትማረርበትና ቻርሊን ትሰድበዋለች። ቻርሊም ወደኋላ መለስ ብሎ ስለሚስቱ አስቦ ወጣ ብሎ ያለቅሳል። አይሪን ከሚገላት ሰዎች ለማምለጥ እየሞከረች ነው። ይህ እብድ ሰው ግን ምንም እየረዳት አልነበረም። አንድ ሰው መጥቶ አካል ጉዳተኛ መኪና ማቆሚያ ጋር መኪናውን ሲያቆም ይህን ተመልክቶ ቻርሊ በጣም ይናደድና ቆሻሻ መኪና ውስጥ ይጥልበታል። ቆሻሻውንም ጥሎበት አላበቃም። መኪናው ላይ ሽንቱን እየሸና እያለ መኪናውን ያቆመው ሰውዬ አንድ አካል ጉዳተኛ ሰው ይዞ ይመጣል። እነ ቻርሊም አብሯቸው አንድ ሰው ይጨምሩና ሆቴል ይዘው ሌሊቱን ለማሳለፍ ይወስናሉ። ቻርሊም አይሪንን ትቶ መተኛት እንቅልፍ አልወስድ ሲለው ወደ እሷ ክፍል ይሄድና እንቅልፍ እምቢ አለኝ ብሎ ይነግራታል። ልክ ሊሳሳሙ ሲሉ ቻርሊም ይሽኮረመምና ኮካ ለመግዛት ይወጣል። መልሶ ሲመጣ ግን ቻርሊ ራሱን አልነበረም። ከዛም ወይን ስለነበረ ወይኑን ይጠጡና ሁለቱም አብረው ያድራሉ። በስተመጨረሻም ፖሊሶች እነ ቻርሊ የተደበቁበት ሆቴል ጥቆማ ይደርሳቸውና ወደዛ ሆቴል ይሄዳሉ። ጉቦ የተቀበለው ፖሊስም ልክ እንደተባለው ቀደም ብሎ አይሪንን አግኝቷት ሊገላት ስለፈለገ ቀደም ይላል። እንደ እውነቱ ከሆነ ፖሊሶች ጥቆማ የደረሳቸው ትክክለኛ ቦታ አይደለም። የቻርሊ 3 ልጆች አንድ ፖሊስ አስፈራርተው የተሳሳተ ጥቆማ እንዲደርሳቸው አድርገው ነው። ቻርሊና አይሪን በተቻላቸው አቅም ለማምለጥ እየሞከሩ ነው። በሌላ በኩል የቻርሊ 3 ልጆች ከፖሊሶች ሄሊኮፕተር ይሰርቁና ያመልጣሉ። ፖሊሶቹም በትክክል እነ ቻርሊ ያረፉበት ሆቴል ሲደርሱ እነ ቻርሊ እዛ አልነበሩም፣ አምልጠዋቸዋል። ቻርሊም ለአንድ የስራ ባልደረባው ይደውልለትና እባክህ እርዳታ ያስፈልገኛል ላለው። ቻርሊና አይሪን ምክንያቱም እንደሆነ ባይታወቅም ተኮራርፈዋል። በስተመጨረሻም ከሷ ፍቅር እንደያዘው ይነግራትና ይሳሳማሉ። በኋላም ባቡር ይሳፈሩና ባቡር ውስጥ ግንኙነት አድርገው ተኙ። ከአይሪስ ግብረ አበሮች ውስጥ አንደኛው እየተከታተላቸው ስለነበረ እነሱ ወዳረፉበት የባቡር ክፍል ይገባና ሽጉጥ ይደቅንባታል። ቻርሊ ከመጸዳጃ ክፍል ውስጥ ሲወጣ ሽጉጥ የደቀነባት ሰው ሲመለከት ሰውየው መደብደብ ጀመረ። ሰውየው በአንድ ቡጢ ቻርሊን ይዘረረዋል። ከዛም አይሪን ሰውየውን ጭንቅላቱን ብላ ጣለችው። እዛም ቻርሊ ክፉ ነገር እየተናገራት አይሪንን ሲያናድዳት ትመታዋለች። ቻርሊ መድኃኒቱን እየወሰደ ስላልነበር ከሱ ጋር ተግባብቶ ረጅም ሰዓት መቆየት በጣም ከባድ ነገር ነው። እዚህ ምክንያት ከባቡሩ ከወረደ በኋላ ቻርሊ ከራሱ ጋር መደባደብ ይጀምራል። በዚህ መሃል ጉቦ የተቀበለው ፖሊስ እነ ቻርሊ ላይ ይደርስባቸውና ቻርሊን ከሩቁ ያየዋል። አይሪን ፈጠን ብላ ባቡር ውስጥ ትገባለች። ቻርሊን እያባረሩት ነው። እናም ተኩሰው ትንሽ አግኝተውታል። እዛም የቆመ መኪና ያገኝና ቻርሊ መኪናውን አስነስቶ ከነዚህ ፖሊሶች ለማምለጥ ይሞክራል። ቻርሊ ከፖሊሶቹን ካመለጠው በኋላ በዚህ በሽታ ምክንያት አሁንም በድጋሚ ከራሱ ጋር መጣላት ጀመረ። ተጣላ ስላችሁ በስነስርዓት ከራሱ ጋር ነው የሚደባደበው።
ፖሊሶቹ ከባቡሩ የሚወርዱትን ሰዎች እየተጠባበቁ ነው። ምክንያቱም አይሪን ባቡር ውስጥ እንዳለች መረጃ ሰምተዋል። አይሪንን ለመግደል የተላከው ሰውም ከፖሊሶች ሽጉጥ ይወስድና ከኋላዋ መጥቶ ሽጉጡን ደቀነባት። ቻርሊ ደግሞ ፈጠን ብሎ የባቡሩ ማቆሚያ ጋር ደርሶ እየፈለጋት ነበር፣ ግን ሊያገኛት አልቻለም። በተባለው መሰረት የአይሪን ገዳይ አይሪንን ከድልድይ ላይ ገፍትሮ ሊጥላት እያሰበ ነው። ቻርሊ ሄዶ ሊያድና ፈልጎ ነበር፣ ነገር ግን መዋኘት አይችልም። ውሃ ውስጥ ከገባ ሟች ነው። በዚህም ምክንያት ላድናት አላድናት እያለ ከራሱ ጋር አሁንም መጣላት ይጀምራል። ቻርሊም ይሄ ግራ የገባው ድልድይ ላይ በዳዴ እየተጓዘ በአይሪን መጨከን ስላልቻለ እሷን ለማዳን ይሞክራል። የእሷ ገዳይ ደግሞ እሱ ላይ እንዳትጠጋን እያለ ሽጉጡን ደቅኖበታል። ሁኔታውን የተመለከተ አንድ ሽማግሌ ከኋላ ቀስት ወርውሮ ይህንን ገዳይ ይመታዋል። አይሪን አብራ ከዚህ ሰው ጋር ውሃ ውስጥ ትወድቃለች። ወደ ውሃው ስትወድቅም ጭንቅላቷን ድንጋይ መቷት ስለነበር ወዲያውኑ ራሷን የሳተችው። ቻርሊ አልቀረለትም። እሷን ለማዳን ወደ ውሃው ይገባል። እዚህ መሃል አይሪንም ትነቃና እሷን ለማዳን ወደ ውሃው የገባውንን ቻርሊ ታድነዋለች። እዚህ ሁኔታ ውስጥ እያሉ የቻርሊ 3 ልጆች ይደርሱለትና አባታቸውን ያድኑታል። በስተመጨረሻም ሁሉም የተፈጠረው ነገር ይታወቅና ቻርሊ ነፃ ይወጣል፣ ወንጀለኞቹም ይታሰራሉ። በስተመጨረሻም ቻርሊ አይሪንን ቻው የሚልበት ሰዓት ይደርሳል። እሷም ግብረ አበሮቿን አስይዛ ነፃ ሰው ሆናለች። ቻርሊም ቻው ብሎ ከተሰናበታት በኋላ አላስቻለውም። በዚህ ምክንያት መንገድ ላይ ያስቆማትና እንድታገባው ይጠይቃታል። እሷም ጥያቄውን እሺ ብላ ተቀብላ አንድ ትልቅ ቤተሰብ ይሆናሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። ያገባቻችሁ ሴት 3 ልጅ ጥላባችሁ ብትሄድ ምን ታደርጋላችሁ? ኮመንት ላይ ሀሳብ አስተያየታችሁን አሳውቁኝ። እስካሁን አብራችሁኝ ስለቆያችሁ በጣም አመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ እወዳችኋለሁ። ቻው